ሁለት ነገሮችን እናስብ። እነ ጌታቸው ረዳ ለምን ውሳኔያቸውን ቀየሩ? ለምን ውሳኔያቸውን ቀየሩ? ቅርብ ጊዜ ድረስ ቅድም እንዳልኩት ምን ሲሉ ነበር? ስለ ህወሓት ነበር ሲያስቡ። አሁን ፓርቲ ልንመሰርት ነው ወደሚል ነገር ለመጡ። አንድ ይሄ ነው። ሁለተኛ ጄኔራል ታደሰ ወረደ የተሾሙበትን መንገድንም ታሳቢ ያደርጉት። ጄኔራል ታደሰ ወረደም የኛ ምርጫ ናቸው መሾም አለባቸው ብለው ያሾሙት። ሶስተኛም ጠቅላይ ሚኒስትሩም አንፕሬዲክተብል ናቸው። በእንደዚህ አይነት ውጥረት ባለበት አይነት ሁኔታ ውስጥ ምን አይነት ውሳኔ እንደሚወስኑ አይታወቅም። በግልጽ በየአቅጣጫው ውጥረት አለ። በየአቅጣጫው እና መንግስት እነዚህን ነገሮች ማስተንፈስ እንጂ ሊፈነዱ የሚችሉበትን አይነት አጋጣሚ መፍጠር አይፈልግም። ወይንም ያን ማድረግ ይጎዳኛል ብሎ ያስባል። ምን ማለት መሰላችሁ? ትግራይ ላይ ጦርነት ቢጀመር ትግራይ ላይ ብቻ አይቆምም። ሱዳን ውስጥ ይኖራል፣ ኤርትራ ጋር ይኖራል፣ ቀጠናዊ ነው። ሌሎች ትልልቅ አካላቶች ሁሉ ይገቡበታል። አልሲሲ ዛሬ ሱዳን ነበር፣ የግብፁ ፕሬዝዳንት በአባይ ጉዳይ እየተነጋገረ በአባይ ውሃ ጉዳይ። ቲፒኤልኤፎች ከሱዳን መንግስት ጋር ግንኙነት ጀምረዋል። የቀደመ ነው። አሁን ግን በደንብ እየተገናኙ እነሱ ያገዙት አካል አሸንፏል ወይም ድል እየቀናው። ትግራይ ላይ ጦርነቱ ቢጀመር ቀላል ጦርነት አይደለም፣ ከባድ ጦርነት ነው የሚሆነው። ይሄንን በማየት ወደ ጦርነት ሊያስገባ የሚችል ነገር በሙሉ መፍጠር የለብኝም ብለው ጠቅላይ ሚኒስትሩ ሊያስቡ ይችላል። አንድ ፈርተው ማለት ነው። ሊሆን የሚችለው ነገር ለስልጣኔም ይሁን አጠቃላይ ለሀገሪቱም ይሁን አደጋ ይዞ ሊመጣ ስለሚችል ይህንን ነገር ፊት ለፊት አንጋፈጠው ብለው የህወሓትን ጉዳይ እያስታመሙ ሊሆን ይችላል። እንዲህ እንዳስብ የሚያደርገኝን ነገር አንድ ነግራችኋል ነው። ከዚህ ፍርሃት በመነጨ የመጣ አማራጭ ሊሆን ይችላል ፓርቲ የመመስረት ጉዳይ። አንድ ሁለተኛው በጣም በተወሰነ ደረጃ ሊሆን ይችላል ብለን እንገምት እንችላለን እንጂ ሞስት ፕሮባብሊ ያለመሆን እድሉ እሱ ሰፊ ነው። የተደራደሩት ነገር ሊኖር ይችላል። ጠቅላይ ሚኒስትሩ ፍላጎት አላቸው። አሁን ከባህር በር ጋር የተያያዘ ፍላጎት አላቸው። ከኤርትራ መንግስት ጋር ውጥረት ውስጥ ናቸው። የትግራይ ኃይሎች ከኤርትራ መንግስት ጋር ግንኙነት በጣም እየፈጠሩ ይህን ግንኙነት እየፈጠሩ ያሉት እዚህ ጋር የሚጠይቁትን ነገር ባለመስጠት ነው። እዚህ ጋር የሚጠይቁትን ነገር መስጠት ከቻሉ የትግራይ ኃይሎችን ከኤርትራ ሰራዊት መነጠል ይችላል እና ከኔም ጎን አሰልፌ ይህንን ኃይል የኤርትራ ሰራዊት የኤርትራን መንግስት ማለት ነው መምታት ይችላል ብለው በዚህም ተደራድረው ሊሆን ይችላል። ይሄ ፓርቲ የመመስረት አማራጭ ነው። እናብራ። አንደኛው ከፍርሃት ፈርተው አሁን ዛ ጦርነት ቢነሳ ከየአቅጣጫው ነው የሚሆነው እና ይሄ ነገር ያሰጋኛል የሚለው ይሄን እንዳስብ ያደረገኝ ቅድም እንዳልኳችሁ የጄኔራል ታደሰ ወረደ የሹመት ሂደት ነው።
ጄኔራል ታደሰ ወረደ ከነ ዶክተር ደብረጽዮን ጋር አሲሮ በህገወጥ መንገድ ነው ለስልጣን አማራጭ ሆኖ የመጣው። ጠቅላይ ሚኒስቴሩ ያን ሴራ ያን ህገወጥነት ህጋዊ ልባስ አልብሰውታል። ህጋዊ እንዲመስል በኃይል ህግ ጥሶ ሳይሆን በሰላማዊ መንገድ የተደረገ የስልጣን ሽግግር እንዲመስል አድርገውታል። ይሄን ሌላ አይነት ቀመር ቀምረው ነው ብዬ ተንትኜ አውቃለሁ። ግን በዛ ብቻ ማየት ግን አያስፈልግም። አንዳንዴ ምናልባትም ወደ ጦርነት ከገባን አደጋ አለው ብለው ሰክተውና ፈርተው የሰጧቸው ጉዳይ ሊሆን ይችላል ያስባል። ተመልከቱ። በኢሜል ምርጫ ምረጡ አሉ። በንጋታው ቲፒኤልኤፎች ኖ ጄኔራል ታደሰ ወረደን ነው የተነጋገርነው፣ እሳቸው ነው መሆን ያለባቸው ተባለ። እሳቸው ነው የሆኑት። እሳቸው ነው የሆኑት። የአቶ ጌታቸው ረዳ መነሳት እና የጄኔራል ታደሰ ወረደ ወደፊት መምጣት የጠቅላይ ሚኒስቴሩ ፍላጎት አልነበረም። የነ ዶክተር ደብረጽዮን ፍላጎት ነበር። ሁለተኛ ፍላጎታቸው ቢያንስ የመጀመሪያው ራሳቸው ነበር መምጣት የሚፈልጉት። ግን እኛ ካልመጣን እኛ ግን ካልሆንን ቢያንስ ይሄ ይሁን ያሉት ነው የሆነው። ይሄንን ስናይ አሁንም ቢሆን ህጋዊነታችን ካልተመለሰ ወደ ጦርነት ነው የምንገባው እያሉ ነው ስላሉም ብቻ አይደለም፣ ግን የማይቀር ነው። ጠቅላይ ሚኒስቴሩም የሆነ ጊዜ የትግራይ ተወካዮችን ሰብስበው ህጋዊ መሆን ካልቻሉ ነገ ምርጫ ላይ አይሳተፉ እና ደግሞ ምርጫ ላይ ደግሞ ካልተሳተፍን ደግሞ ብሎ በኃይል ደግሞ ከመጡ ወደ ጦርነት ነው የሚገባው፣ ስለዚህ መከሩ ሲሉ ነበር። ስለዚህ ስላስጠነቀቁም ስላላስጠነቀቁም አይደለም። ህጋዊነታቸው ከተሰረዘ ወደ ጦርነት የሚገባበት እድል 100% ሰፍ በቀፍ ተገብቷል ማለት ይቻላል። ተገብቷል ማለት ይቻላል ወደዛ ህጋዊነቱ ከተሰረዘ። ስለዚህ የነበራቸውን ህጋዊነት ደግሞ መመለስ ደግሞ አይቻልም። ተመልከቱ። የሚጠይቁት የነበራቸው ህጋዊነት እንዲመለስ እሱ አይቻልም። ለምን? የሚኒስትሮች ምክር ቤት እንደ ህወሓት አይነት ህገ መንግስቱን በኃይል ለመናድ ባመጹና በምርጫ ቦርድ የተሰረዙ ፓርቲዎች በሰላማዊ መንገድ ተመልሰው በህጋዊ መንገድ መንቀሳቀስ ከፈለጉ የሚስተናገዱበትን አዋጅ አውጥቷል ሚኒስትሮች ምክር ቤት። ቲፒኤልኤፍ የነበረው አይነት ህጋዊነት ይመለስለት ከተባለ ምርጫ ቦርድ ይሄንን አዋጅ በቃ ተወው እንደማለት፣ ምርጫ ቦርድ እስከዛሬ ድረስ የሰጠውን መግለጫ ሁሉ ውድቅ አድርገው እንደማለት። የፈለገ ቢሆን መንግስት በምርጫ ቦርድ ጉዳይ ላይ እንደዚህ ፊት ለፊት የሚታይ ጣልቃ ገብነት ገብቶ ሊወስን አይችልም። በፍጹም ያን ማድረግ አይችልም። ቢፈልግ ማድረግ አይችልም ነው። ከዛ በኋላ ምርጫ ማድረግ አያስፈልግም። ይሄን ካደረገ ልክ እንደ ኤርትራው ፕሬዝዳንት ኢሳያስ አፈወርቂ ምርጫ ምናምን አያስፈልግም፣ ዝም ብሎ አምባገነን ሆኖ መቀጠል። ለይስሙላ እንኳን የምርጫ ሂደት አለ ማለት የምትችለው በእንደዚህ አይነት መልኩ በሚታይ አይነት መልኩ ጣልቃ ከመግባት
በመቆጣት ህግ ወጥቷል። ስንት መግለጫ ተሰጥቷል። ስለዚህ ዴድ ሊመለስ አይችልም። የህወሓት ህጋዊነት ሊመለስ በፍጹም አይችልም። ኦኬ አለመመለስ ደግሞ መሰረዝ ደግሞ ወደ ጦርነት ነው የሚከተው። በዚህ አይነት ውጥረት ውስጥ ሆነው ጠቅላይ ሚኒስትሩ እነ ዶክተር ደብረጽዮን የሚፈልጉት ያንን ቅድም እንዳልኩ ነባሩን ህጋዊነት የሚፈልጉት እና አቶ ጌታቸው ረዳም ወደ ፓርቲው የሚመለሱበትን አይነት ሁኔታ ሊፈጥርላቸው የሚችለው እሱ ስለሆነ ነው እንጂ ሌላ አይደለም። እነ ጌታቸው ይመለሱብናል ከሚል ፍርሃት ነው ነባሩ ህጋዊነት ካልተሰጠን ብለው ሙጭጭ ያሉት። ስለዚህ እነ ጌታቸው ረዳ አይመለሱባችሁም፣ በቀረችው ጊዜ ከምርጫ ቦርድ ጋር ተነጋግራችሁ ጉባኤ አድርጉ፣ የተሰጣችሁን ሰርተፊኬት ያዙ። እነ ጌታቸው አይመለሱባችሁም፣ እነሱን አዲስ ፓርቲ እንዲያቋቁሙ ጫና አድርጋል ብለው የፈጠሩት አማራጭ ይመስለኛል። እንደዛ ብለው የፈጠሩትም አማራጭ ይመስለኛል። ነባሩን መመለስ አይችሉም፣ መሰረዙም ደግሞ ወደ ጦርነት ነው የምንገባው ልክ አስገባቸዋለሁ የሚል ውሳኔ ይፈልጋል። ያለው ሁኔታ ምናልባት ፈርተው ሰግተው ከሆነ በዚህን ወቅት ላይ እንደዚህ በተወጣጠረበት አይነት ሁኔታ ወደ ጦርነት መግባት አደጋ አለው የሚል ስጋት ውስጥ ገብተው ከሆነ የግድ ነው ለችግሩ መፍትሄ መስጠት አማራጭ ያለው ጉዳይ አይደለም። ስለዚህ አሰቡ። እነዚህ ሰዎች ፓርቲያቸውን መቆጣጠር የሚፈልጉት ተመልከቱ። ጄኔራል ታደሰ ወረደን ሲሾሙላቸው አውቶማቲካሊ የዶክተር ደብረጽዮን ቡድን ጊዜያዊ አስተዳደሩን ወሮታል፣ ተቆጣጥሮታል። የሚፈልጉትን ነው የሰጧቸው። መንግስትን አጥተው ነበር። የመንግስትን መዋቅር መቆጣጠር የሚችሉበትን እድል የሚፈጥርላቸውን ሰው ነው የሰጧቸው። አሁን ደግሞ ፓርቲያችንን ስጠን፣ ፓርቲያችንን ደግሞ የግድያ። ስለዚህ አሁንም ፓርቲያቸውን ሊያሳጣቸው የሚችለውን አካል በቃ አዲስ ፓርቲ አቋቁሙ ብለዋቸው እነ ዶክተር ደብረጽዮንን ደግሞ ህጋዊነታችሁን መመለስ አልችልም፣ ስለዚህ ከምርጫ ቦርድ ጋር ሂዱና የተሰጣችሁን አይነት ሰርቲፊኬት ውሰዱ፣ እነ ጌታቸው አይመለሱባችሁ ፓርቲያችሁንም በዛው መቆጣጠር ትችላላችሁ የሚል አማራጭ አቅርበው ይመስለኛል። ለዛ ነው ጠቅላይ ሚኒስትሩ እጅ ሊሰጡ ይሆን እንዴ ያሉት። ለምን? እኔም እንደማምነው እሳቸውም ደጋግመው እንደሚናገሩት እነ ዶክተር ደብረጽዮን በዚህን ወቅት ላይ ወደ ጦርነት ወይም የጦርነት አማራጭን በመያዝ የፌደራል መንግስት ላይ ጫና በመፍጠር የምንፈልገውን ነገር ማግኘት እንችላለን ብለው እንዲያስቡ ያደረጋቸው ግምገማ የፌደራል መንግስት በየአቅጣጫው ተወጥሯል። ስለተወጠረ አሁን ላይ ነገሮችን ብናከር የፌደራል መንግስቱን ለኛ ፍላጎት ተገዢ እንዲሆን ማድረግ እንችላለን፣ ወይም ቢያንስ እንደዚህ አይነት ፍላጎቶቻችንን እንዲፈጽም እንዲለቅ ማድረግ እንችላለን የሚል ግምገማ አላቸው። ይሄ ግምገማቸው የተሳሳተ ነው ሲሉ ነበር ጠቅላይ ሚኒስትሩ። አሁን በዚህ ህጋዊነቱን በሚመለከት ወደ ጦርነት ላለመግባት ብለው ትላንት እነ ጌታቸው ረዳ በኃይል ተፈንቅለው አዲስ አበባ ሲመጡ እነሱን ተሸናፊ በሚያደርግ አይነት መልኩ የወሰኑትን አይነት ውሳኔ
አሁንም በፓርቲውን በሚመለከት እነ ጌታቸውን ተሸናፊ በሚያደርግ አይነት መልኩ ይወስኑ ይሆን እንዴ? እሱ እጅ መስጠት የነ ዶክተር ደብረጽዮን ግምገማ ትክክል ነው ማለት ትክክል ነው ማለት ጠቅላይ ሚኒስቴሩ ይሄን አስልተው ከሆነ አዲስ ፓርቲ አቋቁሙ ያላቸው እንዳልኳችሁ ጌታቸው ረዳ ለጠቅላይ ሚኒስቴሩ ጌታቸውን የፈለጉት የሾሙት ምክሩ ስለሚጠቅማቸው አይደል፣ ለራሱም እንዳልጠቀመ ጌታቸው ረዳ ምክር ጠቅላይ ሚኒስቴሩ ያውቃል። ለምክሩ ብሎ አይደል፣ ግን የህወሓት ሊቀመንበር ምክትል ሊቀመንበር ህወሓትን ማጥቂያ ሲያስፈልግም ከህወሓት ጋር መደራደሪያም መሳሪያ ነው ለጠቅላይ ሚኒስቴሩ አስፈላጊ የሆነው በዚህ ምክንያት አሁን እየተደራደሩበት ሊሆን ይችላል። በቃ ይሄንን ተቀበሉ፣ ጊዜያዊ ፈቃዱ እነጌታቸው ወደ እናንተ የሚመጡበት አይነት ሁኔታ አይኖርም፣ አዲስ ፓርቲ እንዲያቋቁሙ አደርጋለሁ። ታዲያ እነጌታቸው ረዳ በአንድ ቀን በሁለት ቀን እንዴት በድንገት እንደዚህ አይነት ውሳኔ ሊወስኑ ይችላሉ? ስለ ህወሓት ሲያወሩ የነበሩ ሰዎች ይሄን ደግሞ ስንጠይቅ ይሄ ሌላ አይተናል። እንደዚህም ሊሆን ይችላል እንዴ ብለን እናስባለን። ሆኖ አይተናል። በኃይል አንድን ጊዜያዊ ፕሬዝዳንት በኃይል አፈናቅሎ እነሱ የሚፈልጉትን ሰው ማስቀመጥ እንደሚችሉ አርገው ታይቷል። ጠቅላይ ሚኒስቴሩ ያን ህጋዊነት አላብሰውታል። ልክ አይደለም ከማለት ይልቅ ያላሉበት ሌላ ምክንያት ሊኖር ይችላል። ባለፈው እንዳልኳችሁ ግን እኔ የተለያዩ ነገሮችን ማየት ያስደስተኛል። እንደዛም ነው መታየትም ደግሞ አለበት ብዬ የማስበው። አንዱ ይሄ ሊሆን ይችላል ያለውን ውጥረት ከመፍራት እና በዚህን ወቅት ላይ ሌላ ውጥረት ሊጨምር የሚችል አይነት ነገር ውስጥ መግባት አያስፈልግም። ግን ከፍርሃት ብቻ ሳይሆን ቅድም እንዳልኩ ከአዲሱ ፍላጎታቸው እንዲተባበሩ በሚያስችል አይነት መልኩ ተደራድረዋቸውስ ቢሆን ከፓርቲያችሁን ሙሉ በሙሉ ወደ እናንተ እንዲመጣ አደርጋለሁ አሁን ባልኩት አይነት ህጋዊነቱን የነበራቸውን በመመለስ ሳይሆን እነሱ ያ ፍላጎት የላቸውም። በዚህ እርግጠኛ ሆኖ እነ ዶክተር ደብረጽዮን የነበረው ህጋዊነት ይመለስልን እሱን የሚሉት ነገርኳቸው። እነ ጌታቸው እንዳይመጡባቸው እነ ጌታቸው ካልመጡ ምንም ግድ የላቸው ምንም አይነት ሰርቲፊኬት ቢሰጣቸው ዋናው ነገር ህጋዊ የሆኑ መንቀሳቀስ የሚችሉበትና ምርጫ ላይ የሚሳተፉበት ሁኔታ ሊፈጠር ነው። ተመልከቱ፣ ፓርቲያቸውን ከተቆጣጠሩ የመንግስትን መዋቅር ከተቆጣጠሩ ነገ እኮ ከአመት ከምናምን እኮ በኋላ የክልል ፕሬዝዳንት እኮ ናቸው። ያን እኮ የሚፈልጉት ሌላ ምን የሚፈልጉት ነገር እኮ የለም። በሸፍጥን ያጣ ነው የክልላዊ መንግስት የትግራይ ክልል መንግስት ነን እሱን ነገር አተናል። አሁን እኮ ወደሱ መመለስ እኮ ነው የሚፈልጉት። ሌላ እኮ ፍላጎት እኮ የላቸው። እሱን ከያዙ በኋላ ግን ዞሮ ዞሮ ሁሉ ጊዜም ቢሆን ውጥረት መፍጠራቸው ማይቀር ነው። በየጊዜው የሚመጣው ፍላጎታቸው ስለማይታወቅ ይሄን ልመልስላችሁና ኤርትራ መንግስት በሚመለከት አንድ ፕሮጀክት አለኝ በዛ ላይ አብረን እንስራ ብለው ጠቅላይ ሚኒስትሩ ተደራድራቸውስ ቢሆን ተብሎ ሊታሰብ ይችላል። ያስኬዳል። አንድ እይታ ነው፣ ግን የመሆን እድሉ በጣም አነስተኛ በአንድ ምክንያት ብቻ እነ ዶክተር ደብረጽዮን የሚያደርጉትን ከሻቢያ ጋር ለመገናኘት የሚያደርጉትን በአደባባይ የሚታይ እኮ ነው።
እሱን ተመልከቱ። ቢያንስ እንዲህ አይነት ድርድር ካላቸው ይሄን ነገር ሲቀንሱ ሲተውት ነው የሚታየው። ምናልባት ከዚህ በኋላ ከተውት ሊሆን ይችል ይሆናል። አንድ ግን መላምት ሊሆን ይችላል፣ በድርድርም ሊሆን ይችላል። ጠቅላይ ሚኒስቴሩ እዛ ኤርትራ ጋር ያለውን ፕሮጀክታቸውን የሚያግዟቸው ከሆነ ፓርቲያቸውን እሳቸውም ህግ እንደጣሱ በማያሳይ አይነት መልኩ እነ ዶክተር ደብረጽዮን ሙሉ በሙሉ መቆጣጠር የሚችሉበትን እድል ይፈጥሩላቸውና ትግራይ ለነሱ ቢሰጧቸው ምንድነው ችግር ብለው ጠቅላይ ሚኒስቴሩ አስልተው ሊሆን ይችላል። ይሄም ሌላ እይታ ነው። ቅድም እንዳልኩት ወይ ፈርተው ወይ ጥቅማቸውን አዲሱን ጥቅማቸውን ታሳቢ አድርገው ያመጡት የጠቅላይ ሚኒስቴሩ አማራጭ ሊሆን ይችላል ፓርቲ መስርቶ የሚለው የነ ጌታቸው ረዳ ፍላጎት ላይሆን ይችላል። የነሱ ፍላጎት ላይሆን ይችላል። እነ ጌታቸው ረዳ የራሳቸውን ብቻ ሳይሆን አሁን ባሉበት አይነት ሁኔታ የጠቅላይ ሚኒስቴሩንም ፍላጎት ያስፈጽማል። ደህንነታቸው በጠቅላይ ሚኒስቴሩ እጅ ላይ ስለሆነ ባለፈው ኢትዮ ፎረሞች እንትን ብለዋል ነበር፣ እነ ጌታቸው ይመለሱ ምናምን የሚል አንድ ትንታኔ አቅርበዋል ነበር። እነ ጌታቸው መመለስም ከፈለጉ ያ ፍላጎት የጠቅላይ ሚኒስቴሩም መሆን ይጠበቅበታል። አሁን እነ ጌታቸው በጠቅላይ ሚኒስቴሩ ቁጥጥር ውስጥ ናቸው። ስለፈለጉ በቃ እንመለስ ብለው ጌታቸው ረዳን ስለሚወዱት እኮ አይደለም የሾሙት። ምን ማለት ነው? ፍላጎታቸውን እንዲያስፈጽም ነው። በሱ ማስፈጽመው ነገር አለ ብለው ስላሰቡ ነው እንጂ ምን አገባቸው? ስለዚህ ጌታቸው ረዳ አይ በቃ አሁን ከነሱ ጋር ሄጄ መስማማት እችላለሁኝ ብሎ ብድግ ብሎ ተነስቶ ሄዶ መስማማት ነው። እሱ የጠቅላይ ሚኒስቴሩ ፍላጎት ጭምር ከሆነ ነው ያን ማድረግ ይችላል። እነ ጌታቸው ረዳ የጠቅላይ ሚኒስቴሩንም ፍላጎት አስፈጻሚ ነው። ይሄን ማወቅ ያስፈልጋል። መደራደሪያቸው እነ ጌታቸው ፓርቲ እንዲመሰርቱ አደርጋለሁ፣ ግድ የለም በእኔ ጣሉት፣ እሱም አይመጡባችሁም፣ እናንተ ግን ከምርጫ ቦርድ ጋር ያላችሁን ጣጣ በህጉ መሰረት ጨርሱ ብለው ወይ ጥቅማቸውን ወይ ከነሱ ጋር አሁን ላይ መጋጨት የሚያመጣባቸውን ጣጣ አስበው ያመጡት አማራጭ ሊሆን ይችላል። እንዲህ ነው ያየሁት። ብዙ አንድምታ ያለው ጉዳይ ወደ ጦርነትም ለመግባት ጦርነት ጊዜውንም ለማራዘም በብዙ አይነት መልኩ ሊተረጎም የሚችለው ቀላል ዋጋ የሚሰጠው ነገር አይደለም። ፓርቲ ልንመሰረት ነው የሚለው ነገር የሚመስሉት እነሱ ምን አዲስ ነገር ነው እንዴ ተብሎ የሚተው አይደለም። አሁን ሀገሪቱ ውስጥ ካለው ውጥረት እና ይሄ ውጥረት ሊያስከትለው ከሚችለው ትልቅ ጦርነት ጋር ሁሉ በተያያዘ ጦርነቱን የማስጀመር የማፍጠን ማለት ነው የማራማን ነው እንዲዘገይም የማድረግ አስተዋጽኦ ሚና ያለው ትልቅ ፖለቲካዊ አንድምታ ያለው መረጃ ነው የወጣው። እንደ ቀላል የሚታይ ጉዳይ አይደለም ለማለት ነው። Dios